እና አንቺ ብዙ ነገር ያሳለፍነ Are you sure? Yes, sure. Okay, thank you. I know from since I was child. I am You are comedian, yes? Yes, ከዚህ እኮ ይችላል ሲገጣጠሙ ነገር አለ ባቡር አዲስ ነበር እንዴ የበረንዳ ጆንያ ማንንም እንግዳ ከደጅ ቢመጣ እሱ ለእግር ሳይጠርግ ወደ ቤት አይገባም ቆራሌው ያልኩኝ ስዞር በዋልኩኝ ስንቷነሽ በፍቅር አፍ ያለችብኝ ለእንግዳ ጀርባ ይሰጥም እና ምንም ሰላም አረባከ Son, cross up that city, bless her rising. Zoom, zoom, biga zoom, 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 biga zoom. በጣም ቀላል ነው ሾው ማዝናኝ ነው የምንገኘው በአባይ ቲቪ ነው ሁሉም ምርጥ ነው እዚህ የሚገኘው የምናካሂደው ጨዋታ ዋሸው እንዴ ነው ዋሸው እንዴ ነው ዋሸው እንዴ ነው ዋሸው እንዴ ነው ትሌ ኮበሌ እባላለሁኝ ዋሸው እንዴ ላይ እኖራለሁኝ አባይ ቲቪ ላይ እንዲደሰቱ እመጣለሁኝ በየሳምንቱ ማርቆስ ውራሌ ሆኜ ውራሌው እንደምታውቁኝ ውራሌው ጆንያ ይዤ አባይ ቲቪ እመጣለሁኝ ውራሌው ደምስ ስሜ ደምሴ ይሄ ነው ዳንሴ የምታወቀው በዚህ ምላሴ እንዲህ ከሆነ አለባበሴ በአባይ ቲቪ ላይ አለሁ ራሴ ዘዶ ሸበላው ከቤቱ ወጥቶ ጸሎት አድርሶ ቁርሱን በልቶ ዋሸው እንዴ ላይ እየመጣ ልዘክሰት ነው አበጣጣ ፍልፍሉ እውነት አውርቻለሁ ነልኝም ደሞ ነው ሁሉም ምርጥ ነው እዚህ የሚገኘው የምናካሂደው ጨዋታ ዋሸው እንዴ ነው ዋሸው እንዴ ነው ዋሸው እንዴ ነው አባይ ቲቪ ነው አባይ ቲቪ ነው አባይ ቲቪ ዋው ጣቢያው አይሰማም ጣቢያው አይሰማም ድምጻችሁ ጣቢያው እኛ ሼባው ዋሸው እንዴ ክቡራትና ክቡራን ተመልካቾቻችን ዋሸው እንዴ ተጀምሯል ዛሬ እንግዲህ ትንሽ አመም ስላደረገኝ ድምጼ ሊቀንስ ስለሚችል ከወዲሁ እንግዲህ በድምጼ ይቅርታ ጠይቃለሁ ተመልካቾቻችንን እንግዶቻችንን እንጋብዝ በቅርብ ስለዚህ እኔ ልጋብዝላችሁ የኔ ይጾማሉ መሰል የትጋብዝልኝ እኔ ልጋብዝላችሁ ዛሬ ጉዳችሁ ፈላ ዛሬ ምንድነው ቤቱን አጸዳዳ እንግዶቻችን እስቲ ግቡልን እንግዶቻችን በጭብጨባ እስቲ How are you? Hello. This is Marcos. Okay. Marcos? This is Tilahun, yeah? Yeah, Tilahun. This is Zedo. Zedo. I know Fulfulu. Yeah. ቤት ተጠርች ና ስለዚህ ሲት No. Nathaniel, this. Hello. Nati. Hello. Nati. Nah. Come on, this. Nah. This, that. What's up? ምንም አብረን ሲት How are you? I'm good. Fine. Yes, Nice fine. to meet you. Fine, isn't fine. He can't speak English. Let's talk. Okay. Let's talk. He can't speak ራሳችሁን አስተዋውቋት በእንግሊዝኛ Yes? Why? English. I don't know. My name is Marcos Corralio. Okay. What's means? In front of Abai TV in the Washington. Oh, okay. Thank you, Marcos. እሺ ተወጣሁት that is ጥገኛ Yes. okay ጥሬ ማውራት እንጂ በእንግሊዝኛ Yeah, already you know my name. Yeah. I love you, Papa. Thank you very much. ወይኔ Nati. Okay. Nice to meet you. Nice to meet you. I'm a big fan of you. Oh, me too. And I think you're a friend, Dana. Yeah, Dana Connect. I know her, yeah. You was here. We didn't listen. I know her on TikTok. No. በካፒታል እያወሩ ነው ስሞል አይደለም አውራው ፍልፍሉ አውራው Hello, Fulfulu. አይ ቀደም I know ሲገባ since I was child. I know from since I was child. I am You are comedian, yes?
እስከዚህ እኮ ይችላሉ ሲገጣጠሙ ገራም ነው አፉን እምነት ልቀባው እንዴ ለማንኛውም My name is Cindy. Cindy. Yeah. Cindy your name Carlos. Carlos Nathaniel. you know ቀበሮ ካርሎስ የሱ ልጅ ነው እንዴ ለማንኛውም እንግዶቻችን ሲንዲ አህመድና ናትናኤል ኤዲ ናቸው አጨብጭቡላቸው እንግዲህ ሲንዲ ተጨናንቀዋል እንግዲህ በአማርኛ ግቢላችሁ አይ እናውቃለን እኮ አማርኛ እንደሚያውቁ ትንሽ ማርቆስ ግራ ገብቶት ነበር አማርኛ አውሪያቸው Marcos. እንዴት ነሽ አለሽ Salam. አሁን ነቃላ አለሽ እነዚህ እንታያቸው እኔና አንቺ ብዙ ነገር ያሳለፍነ አሪሹ Yes, sure. ቴንክ የኛውስ በየይ ናትናኤል ኤዲ ነው ናትም ጀምርላቸው በአማርኛ እንግዲህ እንዴት ነህ ፍልፍሉ እንዴት ነህ እኔ ሁሉ ነው የሚችለው እንዴት ነህ ሰላም ነው በስፖኪው ላይ ሆነ ነበር እኮ እስከ በኋላ አፉስ ማን ገብቶ ነው ለማንኛውም ሲንዲ አህመድና ናትናኤል ኤዲ ሁለታችሁም ስለመጣችሁ እጅግ አድርገን እናመሰግናለን ሲንዲ የኮሮና ጊዜ ምን የገጠመሽ ነገር አለ አይደል የኮሮና ጊዜ አዎ እስቲ ምንድነው የገጠመሽ አንቺ ነሽ ያመጣሽው አይነት ነገር በሽታው እቺ ማይ የፋቴ ነች እንዴት አንቺ አው ያው ቻይና እና ፈረንጅ አይለዩ መሰለኝ በቃ አንቺ ነሽ ያመጣሽው ተብዬ ድንጋዩ ላ ተወርውሮብኝ ያቃል በጣም ይገርማል በጣም ሌላስ ምን ገጠመኛለሽ አማርኛ ማውራ አይመስላቸውም ሳውራም ይደነግጣል አረ እንደማለት ብዙ ይደነግጣል አይደለ በጣም ግን ይደሰታሉ በኋላ ላይ ስታወሪላቸው ኦኬ ናቲ ደግሞ የኬጂ ተማሪዎች ጋር ለምንድን ነው የገጠመ ትምህርት ቤት ያለው በረፍት ሰዓት ነውና የሆነ ኬጂ 1 ኬጂ 2 ተማሪ ሆናል መሰለኝ አላውቅምና መጀመሪያ ስሜን ያው ጠይቀኝ ስሜን መለስኩለት በእንግሊዘኛ ነበር ጠይቀኝና ረቀልን የሆነ ነገር አለ ከዛ አታ ምንድነው ምናምን ትለዋለሁ 3 ጊዜ አማተብና ኡስማን ልብስ ቅዱስ ፈረንጅ አማርኛ ይችላል እንደነም ፈረንጅ አማርኛ ይችላል ብሎ ከዛም በኋላ ተጠግቶኝ የማያውቅም ልጅ ለሰላምታም ዲቪ ደርሰውም ነው የሚሉ አሉ አይደል ምን እሱም የኛ በሻ አሜሪካ ዲቪ ሲደርሱ አንተ ኢትዮጵያ ዲቪ ደርሶ ነው ወይ ስለማንኛው አይ እንደሱ አንድ ጓደኛ ነበረኝ እዛ ኖርዌጅ ሚሽን ሰራል ነበር በፊት እና ማቲያስ ይባላል ፈረንጅ ነው እንደነሱ እቤት መጥቶ ሁሌ ማረሰው ነው እነመ ውጭ በረንዳ ላይ ቡና እያፈሉ ነው በራም ኮክቶ በረከት አለ ሲላቸው እኛ እንግሊዘኛ አንችልም እኔ ሊፍት ውስጥ የሆነ ነገር አጋጥሞኝ ከጓደኛዬ ጋር ነበርኩና የሆነ ፈረንጅ ሳምሶኔት ይዟል እና በፍጹም አማርኛ ያቃል ብለን አንገምትም እና እኔ በአማርኛ ለሷ ለፓፒ ቀስ ብዬ አሁን ቡርሳውን ብንቀማ ኦሚ ላይ መስልሽ ምላታል እሱ ቡርሳ ሞክረና አላለኝ እንዴት ደረለበት እንደዚህ አሁን የሚችሉ የማይመስላል አንድ ቦታ ላይ እንደዚሁ በቃ ሴት ፈረንጇን እናማታለን ቁጭ ብለን አስተናጋጅ መጥቶ ምን ልታዘዝ ምናምን ሲላት ሽንኩርት የሌለው ጥብስ አምጣልኝ አትልም ውልቃል መልስ አልሰጠቻቸው ስትናገሩ ዝም ብላ ክቡራትና ክቡራን ተመልካቾቻችን ዛሬ ተመልካቾች ነው የመጡት ቢቢኤምአይ ብረሽድ ባይ ቤቲ ሜካፕ ኢንስቲትዩት ናቸው ስለመጡ እጅግ አድርገን እናመሰግናለን ቢቢኤምአይ የሜካፕ ኢንስቲትዩት አድራሻው 22 አደባባዩ ጋር ከትራፊክ ጽፈት ቤት ፊት ለፊት ኖህ ሪል ስቴት 5ኛ ፎቅ ላይ ይገኛል ቢቢኤምአዮችን ስለመጣችሁ እጅግ አድርገን እናመሰግናለን በቀጥታ ወደ ዋሻው እናልፋለን ማርቆስ ታሪክ ንገረን እሺ ከዛ በፊት ግን ዛሬ መሸነፍ እንደሌለብን ታውቂያለሽ በፍጹም እንዴ አንሸነፍ ግስ ትችያለሽ እንዴ አንተም አትችልም ዘፈንስ ከአማርኛ በጣም ደስ የሚልሽ ቁራሌ በኋላ እንደንሳለን አንድ አነስተኛ ሜዳ አንድ ቀን ሙሉ ሰርቻለሁ ምንድነው የሰራው ሜዳ የእግር ኳስ ሜዳ ስፖርት ነው የሰራው አረ አይደለም ሜዳው ሰሩ ሜዳውን ምን አረከው ሳር ተክሎስ በቃ ሳሩን ተከልኩት ከዛ በቃ ይለኛ ሜዳ በአንድ ቀን ምን ያህል ሜትር ነው ስንት ካሬ ነው የትኛውን ስቴዲየም ቀባው የትኛውን ሜዳ ቀባው እንዴት ተከልከው ሳር የትኛው ሜዳ የት ሜዳ መዝናኛ ሜዳ ነው የት ሜዳ እኮ የት አድሬስ የለው ይሄ አዲስ የተሰራው
የቱ ጋር 22 ጋር 22 ምኑ ጋር አዲስ አበባ ሜዳ አዲስ አበባ ሜዳ ልክ እንደሱ አይነት እኮ ሙሉን ሳር ነው ያለበስከው ወይስ ምንድን ነው? ሳር አለበስኩት። በአንድ ቀን ኳስ መጫወት እኮ በሳር ነው። በሌላ በምን ትጫወታለህ? ኳስ ጠጠር የለም። ስራ ትክክለኛ የሰራኸው ስራ ሳር ማልበስ ነው። አዎ። ስንት ጊዜ ፈጀብህ? አንድ ቀን። ስንት ሰዓት ጀመርክ? ጠዋት 11 ሰዓት ጀመርኩ። ሳሩን ኬታ መጣ? እኔ ሳሩን ኬታ መጣ? አዳቀልኩ። ሳሩን አዳቀው። ይሄ የገጠሩን ሳር ከዘመናዊ ሳሩ ጋር አዳቀልኩ። ናቲ ጠይቀው። ዞር ብለህ እንግሊዘኛ ማውራት ነው። የአዲስ አበባው ሳር ለብሶ እንደ የአዲስ አበባው ስቴዲየም እንደሱ አይነት ነው ያልኩት። የአዲስ አበባው የማርቆስን ጭንቅላት በለው ሳር አለበሰም እስካሁን ኮንስትራክሽን እንደሱ አይነት ነው። እንደሱ አይነት ማርክዬ አርቲፊሻል ሳር ነው ትክክለኛውን ሳር ነው ያደረገው? አርቲፊሻል ቀምሰው ነበር? አዎ ቀምሾ በጣም ከዚህ ከተፈጥሮ ሳር ትንሽ ደረቅ። ማርክዬ ብቻህን የተከልከው ወይስ ረዳት ነበር? ረዳቶች አሉ። ስንት ነበሩ? ቢያንስ 7 ጣራ ነው እንዴ ያለበስከው? ምንጣፉን ነው ጣራውን ነው ያለበስከው? አይ መሬት የኳስ ሜዳ 100 ሜትር ነው 100 ሜትር ነው ያለበስከው? አይ 24 ሰዓት ውስጥ አልብሶ ማይጨርስ 100 ሜትር እኮ ነው። አይ 120 ሜትር ትሆናለች። ያውም እሱ ሜዳ ላይ በጣም ታዋቂ ኳስ ተጫዋቾች ተጫውቶበታል። አምሽታል እዛ ሰራ? አዎ አንድ ሰዓት ላይ ወጣኝ። ቦታው ግን 22 አልከኔ ወደዛው ችዲና ነው ሰፈሪ። እዛ ነው ተወልጄ ያደግኩትኝ እዛው አካባቢ። እስኪ ታሪክ እኔ 22 ብያለሁ። አዎ 22 አዲስ አበባ አላልክም? አዲስ አበባ እንደሱ አይነት ነው። እኛም ተወን ነጮቹን ይታጀው። አይ ግድ አሁን 22 አላልክም አይደል? 22 ያለውን አዲስ አበባ ስቴዲየም ታውቁታላችሁ። ልክ እንደሱ አይነት ነው አልኩ። አዳም ተነጋገሩ። እውነት ውሸት የነሱ አምላክ ይባረክ። ለኔ አልተዋጠልኝም አባቴ። እንዴት እኔም እንግዲህ እስከማውቀው እንግዲህ ያው ነው ውሸት እንዲመስለን አድርጎ እያወራን ነው አይደል? እና እውነት አይሆንም። የሆነ ሙያ ነክ ነገር ከሆነ እውነት ይመስለኛል። ምክንያቱም ያው እሱ እጁ ላይ ጎበዝ ስለሆነ ስራ ምናምን ግን ሳር ያነጥፋል ብዬ ብዙም ምን ይመስላል? ውሸት ይሄ ማንጠፉ ግን ከሌላ ጉዳይ ጋር የተያያዘ ነገር አንድ ሜዳ ሰርቻለሁ። ምናልባት ሜዳም ያህል ጣራ ገጥሞ ሊሆን ይችላል። አይ ቲንክ እውነትን በል ያው በነጮች ምን እንደዚህ ነው። እውነት አለ። እውነት ነጮች በብዛት እውነት ይላል። አረ ማርቆስ አንድ ሜዳ በአንድ ቀን ሳር አልብሻለሁ ነው ያልከው? ሰርቻለሁ ያልከውን ፍልፍሉ ናትናኤልና ዜዶ እውነት ነው ብለዋል። አሁን ማርቆስ ያወራው ነገር እውነት ነው ውሸት ነው? ወይ ማርቆስ እነሱ ይታዘቡናል። እውነት ነው። የስ ና አገን ዝም ብሎ በግብታዊነት ነው። እስቲ አይ ሞያ ነክ ስለሆነ እንደ ፉትሳል ሜዳዋ እቺ የአካባቢ ላይ የምትሰራ ሜዳ አለች አይደል? እሱም የሰው ሰራሹን ይሄ ሳር ነው። ሰው ሰራሽ ሳሩ በጣም ከባድ ይመስለኝ ነበር በውጭ ሀገር ሲታይ፣ ግን እንደማንኛውም ምንጣፍ እንደምናነጥፈው ነው። ሌቭል ተደርጎ ከተሰራ መሬቱ ምንጣፉን ለማንጠፍ በጣም ቀላል ነው። አንደኛውን ከአንዱ ጋር በማጋጨት የቤት ውስጥ የእግር ኳስ ሜዳ በየግቢያችን መስራት እንችላለን። ለማስ ስፖርት ደግሞ ውጭ መስራት እንችላለን። ሰርቻለሁ። አመሰግናለሁ። ማርቆስ እዚህ ጋር ግን አንድ ጥያቄ፣ እንደዚህ ቀጭ የሚያደርጉት ነገር አይ በሪቤት የለውም። ሪቤት አይደለም ይሄ በማስቲሽ። ለማንኛውም የፍልፍሉ የናቲና የዜዶ ቡድን 1-0 እየመሩ ነው። 1-0 እየመሩ ነው። ችግር የለም። ዜዶ ታሪክ ንገረን። ልጅ እያለሁ ምንጣፍ ነበርኩ። ምን ነው ስታነጥፈው ዝም ብለን ነው አይደል? ዌልካም ምንጣፍ ትከረባበታለህ? አይ አልከረበትም። እንዴት? ከለሩ ምን አይነት ነበር? ልጅ ሆነ ምን አይነት ነበር? በርገንዲ ነበርኩ። ቆይ የቤት ከውጭ ስትገቡ ነው ቤተሰቦች የሚያነጥፉ ወይስ ውስጥ ከገባ በኋላ የምትነጠፈው? ሁሌም ተነጥፌ ነው ያለሁት። አረ ለክረምት ነው የምትነጠፈው? በቃ ሁሌ ምንጣፍ። ሁሌም? ስንት ዓመት ሆኖ? ኦልሞስት 15 17 ነው እንዴ? እንኳን ደህና መጡ። አንተ ምን ላይ ነው የተጻፈው? ግንባር ላይ እንዲህ እየጠረጉብህ ነው የሚገቡት ወይስ እንዲሁ ለቤቱ? የሳሎን ምንጣፍ ነው የበረንዳ? የበረንዳ መግቢያ፣ ገና ቤት ላይ መግቢያ ምንጣፍ ነበርኩ። ሲንዲ እስቲ ጠይቂው የምትፈልጊውን ያህል። ከዛ እኔ ጠይቀዋለሁ። ምንጣፍ ነበርኩ። ግን ቤት ውስጥ ነው ጎረቤት ምንጣፍ ምናምን? ነበርኩ። እኛ ቤት ጠይቀው ሲንዲ ጠይቀው። ሁሌም ውጪ ነው የምትነጠፈው?
በረንዳ ላይ ሁሌ መግቢያችን ላይ በደረት ነው ወይስ በጀርባ አንዳንዴ ማከብረው እንግዳ ከሆነ ለእንግዳ ጀርባ ይሰጥም እና ምንም ሰላም አረባከ እዚህ ደረት ላይ ነው ረግጠው የሚገቡት ማከብረው ሰው ከሆነ እንደዚህ ፊት ነው የምሰጠው አንዳንድ ሰው ፊት ከሰጠው አይመልስልህ ተሻግረው ነው የሚገቡት በላይ ላይ ለሰውየው ነው እኔ ላይ ጠርገው ነው እሱ ይጨርስ እሺ ጨርሰው ኖ በረከት ጨርሰው አይ አንዴ እሱ ካልተቀጥለ ፊት ይሰጣል እንዴ ቀና ተብሎ ይሰጣል ዜዶ ምናልባት ተሳስተው ጭቃ ረግጠው ይመጡ ቀን ይጠርጉብኛል ምን ላይ ሆዴ ላይ ፊቴ ላይ ግሬ ላይ ጠራርገ ይገባል ጣፍጣል ምንጣፍ አይደለም ይጣፍጣል ይተላ አልቀምሰው እንነጋገር የሥራ ጉዳይ ሆኖብኝ እንጂ ያን ያህል ለሙያው ካለኝ ፍቅር እንጂ ስራው ያን ያህል ማዋጡ አይደለም የስንት አመት ልጅ ሆኜ ነው 17 18 አካባቢ 2 አመት ብቻ ነው የተነጠፍከው 4-5 አመት ተነጠፍክ አላለክም ባይዘው ብርታትህ ነው የሚጀምረው በምን አቋረጣችሁ አልተቋረጠም ለታናሽ ደግሞ ምንጣፍነቱ አወረስከው እንነጋገርበት ይቻላል ያሉን አልሰማህም በምን አቋረጥከው ስትለው በዋና አለ ምን ታያለሽ ምን ይመስልሻል እኔ እውነት መሰለኝ በሱ ላይ እየጠረቡ ጮክ እያልክ ውሸት ነው የሚመስለኝ ለምን መሰለኝ አንደኛ ሁለት ለወንድም ሁሉ አሳልፏል እና ሰው በመጣ ቁጥር እየጠረገበት እንደዚህ ይሄዳል ምንጣፉ ነው ያቀብ ሰው ክቡር ነው ውሸቱ ነው እኔ ደግሞ ላሳምናችሁ ልነጠፍልሽ ምናምን ይባላል አረ የለም እንዴ በባህላችን ጎንበስ ብሎ እንኳን ሰው ጉልበት እዚህም ቃና ታረጋዋል አይደል ስለዚህ የተነጠፈ ሰው ምን ልታረጋው እኔ ኤግዛክት ምንጣፉን ነው የነበርኩት ይሄ ሌላ ምሳሌ ውስጥ አትሉ ምንጣፉ እንደዚህ የሚጠረግበትን ነበርኩ ነው ያልኳችሁ አዎ እንደሱ እኮ ነው ያውም የሚጠረግበት ልክ ጎንበስ ሲል በቃ ዛጋ የበረንዳ ጆንያ አለ አይደል የበርኖስ አይነት እውነት ለማለት ያስችልሻል የበረንዳ ጆንያ እንደ ጆንያ አንቺ ምን አልሽ እውነት ለማለት የሚያስደፍርሽ እኔ ውሸት ነው እውነት በቃ ከእንግዳ ውጭ አንሆን ሲንዲዬ ይኸውልህ መሸነፍ እኔ አልወድም ስለዚህ ከተሳሳተ ምን ትቀጫለሽ አይ እሷ ነው ያልኩት ያልከውን ያንተን ዘፈን እዚህ ይቀጣል እግዚአብሔር ነይ ቁራሌውን እንዘፍናለን ራሷ ነች የምትዘፍነው አዎ እንዴት በእናት ዘይዶ አሳስተው ዘፈን ተከፍተው ነና እሷ እንድትዘፍን ግን አረ ለምን አንቺ ግን ውሸት ነው ልጅ እያለው ምንጣፍ ነበርኩ ያለውን ጥሌ ሲንዲ ባስረዳችሁ መሰረት ጥሌ ሲንዲና ማርቆስ ውሸት ነው ብለዋል ሲንዲዬ አሁን ዜዶ ያወራው ነገር ውሸት ነው እንዳታስበይ ገደልኩሽ ኢትዮጵያዊ ቀለምና መንፈስ ካለው ባንክ ዝምድና በማድረስ አክሲዮን በመግዛት አካውንት በመክፈት አገልግሎቶችን መጠቀም ማጎልበት አሃዱ ባንክ ከብዙዎች ለብዙዎች አሃዱ ባንክ ማለት መተናል አሃዱ ባንክ እንዛመድ ብለን አሃዱ ባንክ ወደ እርሶ ቀርበናል አሃዱ ባንክ ከብዙዎች ለብዙዎች ወዬ ሲንዲዬ ዘነደረ ባቡር አዲስ ነበረ ሲንዲዬ ነይ ውጪ አንቺ ነሽ ያስበላሽ ነይ ውጪ ቆራሌው ነይ ራስሽ አንቺ ጥላሁን ሀበሻ አሳስቶ ፈረንጅ አሳስቶ ኖ መጀመሪያ አሳስቶ እሱ ተሳስቶ መጀመሪያ ያስረዳ እስቲ ቆይ አሳማኝ ነው እሺ እስቲ ያስረዳ ቆራሌውን ተስፈና ቅጣቷን መጀመሪያ ቅጣታችሁን ጨርሱ እሺ ጥሩ ተነሱ ነይ በቃሉ አሉ እና እሷ ትጀምራለች ሙዚቃ ይቀጥላል በቃ ከዛ እኔና እሷ እንቀውጣለን አሁን በስነ ስርዓት ብታስረዳም ቁራሌው ተረዳዳዳ ቁራሌው ነኝ እኔ ቁራሌው በጣም ጠቃሚ ነኝ እኔም ለወገኔ
ጠርሙስ ያለው ቁራሌው አሮጌ ጫማ ያለው ቁራሌው ብልቃ ጠርሙስ ያለው ቁራሌው አሮጌ ጫማ ያለው ቁራሌው 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 ነኝ እኔ በጣም ጠቃሚ ነኝ ቁራሌው እኔም ለወገኔ እንጀራ ፍለጋ ቁራሌው ብረትና ትሪ ቁራሌው ነኝ እኔ ቁራሌው ታታሪ ዘዋሪ ሹፌሩ ደራሲው በዘፈን ሲወደስ ምን አለ አንዳንድ ቀን ቁራሌው ቢታወስ ሁሉም ሰው ቢረሳኝ አይከፋ ነፍሴ እንዴ እኔው ልስፈንለት እንግዲህ ለራሴ ቁራሌው ብልቃ ጠርሙስ ያለው ቁራሌው አሮጌ ጫማ ያለው ቁራሌው ብልቃ ጠርሙስ ያለው ቁራሌው አሮጌ ጫማ ያለው ቁራሌው የወደቀ ብረት ቁራሌው የዛገ ቡሃቃ የታለ ባለም ላይ የማይጠቅም ዕቃ ያላየነው የለም የሀገሩን መንደር አሞራ በሰማይ እኛ በምድር ቁራሌው እያልኩኝ ስዞር በዋልኩኝ ስንቷነሽ በፍቅር አፍ ያለችብኝ ውሾች ቋቆኝ እነንትና ሰፈር ብርጭቆ ሰብስበው ይጠብቁኝ ጀመር ቁራሌው ጠርሙስ ያለው ቁራሌው አሮጌ ጫማ ያለው ቁራሌው ብልቃ ጠርሙስ ያለው ቁራሌው አሮጌ ጫማ ያለው ቁራሌው የነታታ ሰፈር በጣም ነው የሚገርመው በጣም ነው የሚገርመው ነጥቡን አሰጧቸው ቢሰጣቸው እኔ ቢሰጣቸው አፈልጉም አንፈልግ ንገረን እውነቱን ምንድነው ያው ልጆኜ ምንጣፍ ነበርኩ ምንድነው መጎርመሱ አካባቢ ስደርስ ያ የቀበሌ እንትኖች አሉኝ የወጣቶችና ስፖርት ምናምን ሊግ ኃላፊ ሰበሰበንና የሰፈር ወጣቶችን ንግግር ጀመረ ማለት ነውና ተሰብስበን ቁጭ ብለናል አበል ተሰጥቶናል ምናምን የዚህ ክፍለ ከተማ ወጣት ማለት የበረንዳ ጆንያ ነው የበረንዳ ጆንያ ማንንም እንግዳ ከደጅ ቢመጣ እሱ ላይ እግር ሳይጠርግ ወደ ቤት አይገባም እዚህ ክፍለ ከተማ ላይ ምንም አይነት ጥቅም ቢመጣ እናንተን ሳይረግጥ እኛ ጋር አይደርስም ስለዚህ እናንተ ምንድናችሁ ማለት ነው በጣም የፍልፍል እኔ አሁን ዳይላማ ውስጥ ነኝ እንዴት ምንጣፍ ትሆናለህ ታዲያ በዚህ አይነት መልስ ምንጣፍ የለም ኖ የፍልፍሉ የናቲና የዜዶ ቡድን 2-0 ጀመሩ 2-0 ጀመሩ ደም እኔ እንደ ሲድኒ ሌላም ሰው ገጥሞኛ ያውቃልና የውጭ ሀገር ዜጎች ይሄን ቁራሌው ዘፈን በደንብ በቃላቸው ያውቁታልና አንድ ጥያቄ ልጠይቃት ፈልጋለሁ በጣም የወደድሽው ግጥም ምንድነው ከቁራሌው ግጥም ያንተን መክሳት ግጥም ሳይሆን አደናነስን ነበር በጣም ውድ እውነት ነው ቴንክ ዩ ማርቆስ እንጀራ ወጣለ እንዳደነቀው ለማንኛውም በማስከተል ብታምንም ባታምንም ወደሚለው ፕሮግራማችን ነው የምናልፈው አራት እንግዶች ወደዚህ ጋብዛለሁ መዓዛ ቅዱስ ዳዊትና ቤተልሔም ወደዚህ ትመጡልኛላችሁ አራታችሁ ከአራቱ መካከል እንግዲህ አራቱም የመጡት ከቢቢኤምአይ ብረሽድ ባይ ቤቲ ሜካፕ ኢንስቲትዩት ነው የመጡት ከአራቱ መካከል የቢቢኤምአይ ባለቤት ማን ነው ወይ ማናት መጀመሪያ እነዚህ ሄዶ ከአንድ እየጀመር ከአራት ከአንድ እየጀመር የቢቢኤምአይ ሁለት ቁጥር ለምን አልክ ፊቷ ላይ ሜካፕ መለም ተሰርቷል ይቅርታ አግብተሃል አይ ገና ነኝ ናቲ ዋዛ አይደለም ናቲ እሺ ንገሩኝ አራት ቁጥር አሰልጣኝ ይመስለኛል ሶስት ቁጥር ደግሞ ከሌላ ተቋም የመጣሽ ይመስለኛል አንድ ቁጥርን ቅድም አግኝቼዋለሁ እሱ አይመስለኝም እኔም ሁለት ቁጥርና ሶስት ቁጥር ያጠራጥሩኛል ግን ሁለት ቁጥር ወደሱ ሐሳብ ተስበየ ነው ናቲስ ሁለት ቁጥር ፍልፍል አራት ቁጥር ነኝ ሶስት ቁጥር ናቲ ምን እኮ ሞላ ሲሉ ወዳለሁ ሶስት ቁጥር አስተማሪ ትመስለኛለች አንድ ቁጥርን ቀደም ስላገኘሁት ሁለት ቁጥር ግን እኔ በደንብ አመዝናለሁ ሁለት ወሰናችሁ እሺ ጥሌ
4 ቁጥር ያው ምናልባት ቅድም ፍልፍሉ እንዳለው መምህር ሊሆን ይችላል። 3 1 ቁጥርን ብዙም አላሰብኩትም። በቃ እሱ ወይ ተማሪ ነው ወይ 2 እና 3 ላይ ነው እኛም ያለ ነው። ግን 3 ቁጥር እኛም አትበለ ራስን ቻል እኔ ያለሁት ስለዚህ 3 ቁጥር ነው 2 ቁጥር ሲንዲ እኔም እንደነሱ ያው 2 ቁጥር ሌሎችን ገምች እስቲ 1 ቁጥር ምን ይመስልሻል? ተማሪ እኔ አሁን 1 ቁጥር የድርጅቱ ንብረት ክፍል ነው የሚመስለው። አያያዝን ነው። እሺ ቀጥል። 2 ቁጥር የባለቤቷ እህት 3 ቁጥር የባለቤቷ ጓደኛ 4 ቁጥር ተከራይ ነው። የወንዶች የሴቶች የፀጉር መምህር ይመስለኛል። ባለቤቷ እዚህ ውስጥ የለችም። ምን ነገር ወደ አንድ ወስን እኔ ጋር ትመጫለሽ። 2 ቁጥር 3 ቁጥርን ማስቢያት ነበር ግን እዚህ ጋር ሲወጣ ስም ስጣራ ዞር አለች። ስለዚህ 2 ቁጥር ማርቆስ አሳመነ ሲንዲዬ እንዳትሳሳች። ሲንዲ እኔን መኝኝ ዝም በይው። እሱ 2 ቁጥር እስቲ ያ ይኸውልሽ 2 ቁጥር አሁን ባለቤት ትመስላለች። አታምርም? አይ እና ያማረ ነው እንደ ባለቤት ሁሉም ያምራሉ። ሁሉም ቆንጆ ናቸው። ሁሉም ቆንጆ ናቸው ግን እኔ ጋር ግቢ 2 ቁጥር። እሺ አንቺስ? እስቲ ባንቺ ስንት ጭራሽ ሄደሽ ስንት አለች። በቃ እንዲህ አልሽው አለች ነገረች እኮ ትናገራ። እሺ ትምረጥ በቃ አለች። ስንት አልሽ? 2 ቴንክ ዩ 2 እኔ ጋር ግቢ 2 2 እሺ እንግዲህ ምን ላድርግሽ? ከአራቱ መካከል የቢቢኤምአይ ወይኔ ብረሽድ ባይ ቤቲ ሜካፕ ኢንስቲትዩት ባለቤት ማን ነው ላልነው ገደልኩሽ። ፍልፍሉ ናቲና ዜዶ 2 ቁጥር ብለዋል። ጥሌ ሲንዲና ማርቆስ በአብላጫ ድምፅ 2 ቁጥር ብለዋል። አሁንም የምጠራው የቢቢኤምአይ ኢንስቲትዩት ባለቤት ወይኔ ቤተልሔም እስክንድር ብረሽድ ባይ ቤቲ ሜካፕ ኢንስቲትዩት ተማሪዎች እንኳን ደህና መጣችሁ። እናንተንም አመሰግናለሁ። ቢቢኤምአይ ከተመሰረተ ከ6 ዓመት በላይ የቆየ በሺዎች ያስተማረ የሜካፕ ኢንስቲትዩት ነው። በጥፍር፣ በፀጉር፣ በአይላሽ፣ በሜካፕ ሁሉንም የቢዩቲ ኢንዱስትሪን ያማከለ ትምህርት ቤት ነው። በከተማችን ላይ ትልቅ የሚባል ትምህርት ቤት ነው። በስፋቱም አሁን ላይ ካሉት ትምህርት ቤቶች አንደኛ የሚባል ነው። ከትምህርት ሚኒስቴር እውቅና ፈቃድ ውጪ ደግሞ ትምህርት ቤታችን የራሱ ዴኬር አለው። ተማሪዎቻችን መጥተው በልጅ ማጉላላት እንዳይንገላቱ የራሱ ዴኬር አለው። ልጆቻችሁን አስቀምጣችሁ እናቶች ወደዚህ ዘርፍ መቀላቀል ትችላላችሁ ብሎ ያመቻቸ ድርጅት ነው። መስማት የተሳናቸውንም ተማሪዎች በነፃ ነው የሚያስተምረው። ለነሱ ምንም አይነት ክፍያ የለም። ልክ እንደኛ ማየት እጅግራቸው ስለሚሰራ አብረው መስራት ይችላሉ ብለን አቀላቅለናቸው አብረው ይሰራሉ። ለዚህ ተሞክሮ ደግሞ ቅዱስ ከመሃላችን አሁን ነበረ። እሱም የኛ ተማሪ ያጠናቀቀ ተማሪ ነው። ስለዚህ ብረሽድ ባይ ቤቲ ተመራችሁን ስትጨርሱ ስራ የሚያስቀጥር ራሳችሁን መክፈት እንድትችሉ የብድር አገልግሎት ያመቻቸላችሁ፣ እንዲሁም ደግሞ ተማሪዎች መታችሁ ስትማሩ መክፈል ባትችሉ እንኳን የብድር አገልግሎት ያዘጋጀችላችሁ የሜካፕ ማሰልጠኛ ስለሆነ የሜካፕ ብቻ አይደለም የቢዩቲ ማሰልጠኛ ስለሆነ ስለተቀላቀላችሁን ተማሪዎቻችን እናመሰግናለን። ሌሎችም ተቀላቀሉን እያልን እንጋብዛችኋለን። ቴንክ ዩ። ለማንኛውም እስካሁን ባለው ነጥብ 3-1 ናቸው። 3-1 ናቸው።
11 ነጥብ ስላገኙ ማለት ነው። ወደ ዋሻው እንዴት እናልፋለን? ሲንዲ ታሪክ ንገረኝ። እሱ ላይ የተጻፈው እሺ 7 አይነት ቋንቋ እችላለሁ። ምንድን ነው የምትችይው ስንዬ? ፈረንሳይኛ፣ እንግሊዘኛ፣ ሶማሌኛ፣ ኦሮምኛ፣ ትግረኛ፣ አረብኛ። እድሜ ስንት ነው? 25 ትክክለኛ። አረብኛ። ሲንዲ ምናዊ ነሽ? እኔ ፈረንሳይ ፈረንሳይ። በሶማሊኛ እስኪ ሶማሊኛ መናገር ትችላለህ የሚለውን ቃል ትበልልን እስኪ። እስቲ በእናትህ ላይ ሶማሊኛ መናገር ትችላለህ ወይ? በሶማሊኛ ይቻላል እንዴ እንደዛ ማውራት? አለማውራትም መብትሽ። ስለዚህ አትችይም የሚያውቅ ሰው ዝም አይልም። ፈረንሳይ ከሆነች አንተ ቤላ ነህ። የወንድ ሰው የሆኑ ሰውዬ እኛ ሰፈር አሉ፣ በጣም የተማሩ ናቸው እና ብዙ ሀገር ሄደዋል እና 7 አይነት ቋንቋ የሚለውን ሳስታውስ ነው 7 አይነት ቋንቋ ያውቃሉ እንዴት ነው ያወቁት ሲሉ ማጋሉ 7 አይነት ቋንቋ ባቅ 8 አይነት በሽታ አለብኝ ያለ እንደሱ ነው። ስለዚህ ሲንዲ የት ነው የተማርሽ? 7 ቋንቋ። አንዱ አማርኛ ነው፣ አንዱ እንግሊዘኛ ነው፣ አንዱ ፍሬንች ነው። ከ3 በላይ እንኳን እኔ እዚሁ ሆኜ ግን አምኜሻለሁ። ግን 7 አይነት ቋንቋ ማወቅ አያምታታም? የተወለድኩት ጅቡቲ ነው። እስከ 6 ዓመቴ እዛ ነው ተወልጄ ያደግኩት። ምኒልክ ሆቴል ነበርኩኝ እኔ ሰርቻለሁ 6 ወር። ትምህርት ቤት አይ እዛን ጊዜ አልተወለደችም። አንተ ሄድክ ቀን አልተወለደችም። ትንሽ ሲንዲ እችላለሁ ነው አውቃለሁ ነው ያለችው። እችላለሁ ነው አውቃለሁ ነው የጠየቃትን መለሰችለት። ኦሮምኛ መለሰች። አውቃለሁ ነው እችላለሁ ነው ያለችው። 7 አይነት ቋንቋ እችላለሁ። ሰባቱ ጠይቃት። ይቅርታ የናቲም አሪፍ ነው። አውቃለሁ ከመይ ደሃኒው ደሃንዴ أنا مفتاح قلت إن أخي نقركي آيات أقلت ده اللي تبتاك على جاجم جولات إنده بدل سندي ويي ما في لالا ما مشكلة أنتنا علاقم ما في مشكلة አሁን ወደ መልሱ ይሻላል። እሺ እኔ አባቴ አቤት ውሸት ነው አትችልም። 7ቱ ነው አትችልም። ምን ይመስላል? አውቃለሁ ቢሆን 100 ቋንቋ አውቃለሁ ማለት ይቻላል። እችላለሁ ማለት ደግሞ ግን እናገራለሁ ማለት ስለሆነ ውሸት ነው። በአማርኛ አብራራለሁ። ስለዚህ ዜዶስ ውሸት ናቲ ውሸት ፍልፍሉ እኔ እውነት ብያለሁ ግን ያው ምን ያልከኝ ማርቆስ ቋንቋ ምንም ፈረንሳዊ ፈረንሳዊ አንድ ናቸው። ኦኬ ምን ነው እንግዲህ በሱም በከተል ነው የሚሻለው። ሳባትሬቪያን ወይ ያላችሁ ሳባትሬቪያን ነው በፈረንሳይኛ ነው። ወይ ያለ በቃ መለሰልኝ። እሺ ስለዚህ በእነሱ በቃ ስለዚህ ምን ውሸት ወንድሟ ነው እንዴ? አይ ያገር ሰው ናቸው። ሲንዲ 7 አይነት ቋንቋ እችላለሁ ያለችውን ፍልፍሉ ናቲና ዜዶ ውሸት ነው ብለዋል። አሁን ሲንዲ ያወራችው ነገር እውነት ነው ውሸት ነው? ውሸት ልጄ ሲንዲ አባቴ ጥሩ ነው ግን ብለዋለች እኮ ግን ብዙ ማለት ነው። ብላለች 4 አይነት ቋንቋ ነው። ትግርኛ አወራች፣ አረብኛ አወራች፣ ሶማሌኛ አወራች፣ እንደገና ፍሬንች አለ የራሷ፣ እንግሊዘኛ አለ። ለማንኛውም አሪፍ ችግር ምንም እንዳታስብ። ናቲ ታሪክ ንገረን። ምንም እንዳታስብ። እሱ ላይ ጻፈው። ሲንዲ ዝምኛ ትችያለሽ? እኔ እችላለሁ። ፈረንሳይኛ እችላለሁ እንዳትል። ዝምኛ እኔ እችላለሁ። ዝምኛ ምንድን ነው? ዝም ማለት የቀድሞውን አርሰናል አሰልጣኝ አርሰን ቬንገር ታውቁታላችሁ? አዎ የኛ የዘር ሐረጋችን ይገናኛል። የአያቴ የወንድሙ ልጅ ነው። የዘር ሐረጋችሁ ይገናኛል። እኔ የምልህ አንዴ ግን የናቲ እንደው ላስቸግርህ
ታጥበህ ትመጣ ሜካፕ እንዳይሆን የዘራረግ ምናምን እያለኝ እኮ ነው። እኔ የምልህ ጥያቄን ጠይቀው ፍልፍሉ የአያትህ ስም ማን ነው? ካርሎስ። ካርሎስ የወንድማቸው ልጅ ነው? የወንድማቸው ልጅ ነው። የወንድማቸው ልጅ። የት ተገናኝታችሁ? ድሬዳዋ እንዴት ተወለድክ? አንተ የተወለድከው ድሬዳዋ አይደል? እኔ ያው ይመጣ ነበር እዛ በጅቡቲ ተገናኝተን አርሰን ቬንገር አርሰን የዘራረጋችን ይገናኛል እንጂ የሻይ ምናምን ይሰጥ ማን ነገር ይመጣ ነበር? አይመጣም። ለምን ሰው አይቀርብም? አይ እንዴ ግንኙነት የለንም ነበር። ማን ነገረ? እድር ምናምን የላችሁ? የአባቱ ዘመድ አግኝተው ነበር? ዘመድ ለመጠየቅ እንዴት አልመጣም? ዘመድ ለመጠየቅ እዚህ ሲመጡ መጥቶ ነበር አይደለም? እሱ አይደለም የአባቴ ዘመዶች እኮ እናንተና አያውቅህም? በግንባር አትተዋወቁ? ናቲ ድሬዳዋ ነው የተወለድከው? የት ሰፈር? ድሬዳዋ ወደ ሳጵያን። ሳጵያን ወይ ጉዳ! የተማርኩት አሊያንስ እና ኖትርዳም። የተማርከው ኖትርዳም? አውቀዋለሁ። እሺ ቪንገር በጣም ትግባባችኋለህ? አታውሩ? አንጀቴን በልቶታል፣ አቃጥሎታል። ቪንገር የሚባለው የፈረንሳይ ሰው ጠይቂው እስቲ። ምን ልጠይቅ? እሺ ጠይቂ። በጣም የታወቀ ሰው ነው የጠራው እኮ። በጣም የታወቀ በቃ እውቅና ያለው ሰው ነው። ስለዚህ ንገሩን፣ እውነት ውሸት? አይ ቆይ ትንሽ ጥያቄ ትጠይቀው። እስቲ የምትጠይቂው ነገር ካለ ጠይቂ። በቃኛ ነች እኮ ተነጋገሩ። እኔ ናቲን አንድ ጥያቄ ነው የምጠይቀው። እሺ ናቲ አርሰናል ደጋፊ ነህ? ደጋፊ ነህ? በጣም ሊያውም በዘመዴ በአርሴን ቬንገር ምክንያት ማለት ነው። እስቲ ስለሳችሁ ዝምድና የተለየ ነገር ንገረን። ቤተሰብ ውስጥ የምታወሩ ቡላ ይወዳሉ ይባላል። በረከት እውነቱን ለማግኘት አልችልም። መልስ ከመለስ ትጠይቀዋለህ እንጂ እኔን አትመልሳኝም። በቃ ጥልዬ እንነጋገር። መለስክልኝ? አልመለሰልህ። ያው እንደተነገረኝ ከአፍሪካ ለኢትዮጵያ ለየት ያለ ፍቅር አላቸው። ከአፍሪካ ከሚገኙ ሀገራት እንዴ እናንተ እያላችሁ እንዴት ለየት አይሉም ይላሉ። ከአፍሪካ መዛመዳቸውን ስለሚያውቁ እኮ ቤተሰብ ስለሆነ አንተ እዚህ እንዳለህ ያውቃሉ። አርሴን ቬንገር የወንድማቸው ልጅ እዚህ እንደሆነ ያውቃሉ። እንትኑ ኢንፎርሜሽኑ አላቸው እንጂ ተላቁ ውጭ ሀገር ወስዳለሁ ምናምን ብለው አግኝቻቸው አላውቅም። እሺ እኛ እንመልስ። አይ እንነጋገርበት። እሺ እንነጋገር። ምን ትያለሽ? እኔ ውሸት ነው። ናቲ ጥሩ አድርገው ነው ውሸት ያስተማሩት። በጣም ለማስመሰል ብዙ ሙከራዎች ያደርጋል። ሁለተኛ ነገር ይሄ ነገር ሚዲያ ላይ መምጣት የሚችል እኮ ነው። ስንት ሺህ የስፖርተኛ ባለበት የስፖርት ዘጋቢ ባለበት ናቲ ይታወቃል። ናቲን ሄደው ጠይቀው የአርሰን ቬንገር ዘመድ መሆኑን ይነግሩን ነበር። ውሸት። እኔ ግን ቲሸርት አደራሩ የቪንገር ይመስላል። ስለ እግር ኳስ ነው ማውላው ይችላል አይደል እንዴ? እሺ ግን ያው ብላለች አንዳንድ ነገር ጠልዬ እኔ ምሳሌ አሁን ተስፋዬ ውቤን ታውቀዋለህ? አዎ እኔ አላውቀው ሰው እና ተስፋዬ ውቤ ማን ነው? ጥላው እሱ እኮ ዝም ብሎ ነው። ተስፋዬ ውቤ አለ። ማን ነው ተስፋዬ ውቤ በለው? እውነት ውሸት? ተስፋዬ ውቤ እኮ ዘፋኙ ነው። አይ ማርቆስ ምን ይችላል? ዘፋኙ እኮ ነው። ተስፋዬ ገብሬ ነው ዘፋኙ። ተስፋዬ ውቤ ተስፋዬ ገብሬ እንዬ ትሙት ራስ ቲያትር ተስፋዬ ምን የሚል ዘፈን ነው? እኔ እንጃ ራስ ቲያትር አብረን የምንሰራ የባህል ዘፋኝ ተስፋዬ ወርቅነህ ነው አይደለም? ተስፋዬ ውቤ። እሺ ለማንኛውም እውነት ውሸት? ውሸት ውሸት እንደሷ ውሸት ከሷ ውጪ ማን ሊያውቀው ይችላል? የ80 ሚስቱን የቤቱን ማገር ልጆች አሳዳጊ አረጋት ቬንገር። ለማንኛውም ናትናኤል አርሰን ቬንገር የአያቴ ወንድም ልጅ ናቸው ያለውን ጥሌ፣ ሲንዲና ማርቆስ ውሸት ነው ብለዋል። አሁን ናቲ ያወራው ነገር እውነት ነው ውሸት ነው? አናትሽን በዚህ ነይ ወይ ይደፋብሻል ወይ ችርስ ፀጉሪ። አዎ ውሸት ነው። ነይ የስ ውሸት ነው። ለማንኛውም እስካሁን ባለው ነጥብ እኛ እኩል ለእኩል የፍልፍሉ የናቲና የዜዶ ቡድን 4-2 እየመሩ ነው። 4-2 ጥሌ ታሪክ ደምስ ነጥብ እየተሰራ ግድ የለም።
ታሪክ ንገረን። እሺ ለእናንተም ይጠቅማችሁ ይሄ ጥያቄ። ፀጉሬን ተቀንድቤ ያውቃል። እውነት አሚን ሲደረግ አይቻለሁ። ሽበቱ ላይ አይደል ሲኳላ አይቻለሁ። ጥልዬ አይደል የኛውንድም መቀንደብ ታውቃለህ? መቀንደብ ይሄ ቅንድም መሰለኝ። መቀንደብ ማለት ይሁን እንደዚህ እናታ ቦዲዬ ተቀባ እንዲ ፀጉሬ እንደሱ ተቀንድቤ ያውቃል። ፀጉሬን ውሃ ከርል ተሰርተ ታውቃለህ? ውሃ ከርል አላውቀውም። ዋው እኔ ማቀው በኩል ነው ናኩል በናታ ቦዲ በመናምን በደንብ ተቀንድቤ ለማጥቆር ምናልባት አይደለም። ተለየ የተቀነደብከው ከኋላ ነው ከፊት? ኖ ፍሮንት ላይ ሙሉ ፀጉሬ ቅንድባለሁ። እንዴት ነው ፀጉር? በቃ ላቅልልላችሁ ለዳጋና ጥልዬ ለስራ ላይ ወይ ለሆነ ነገር ለመተወን ፀጉር ላይ የሚሰራ ነገር ነው የተሰራው። በትክክለኛው ማውራት ይችላል አይደል? ቁጥር 2ቱን ኮበሌ የሸጥኩት ለሳሚ ካናዳ ነው። ሳሚ ካናዳ ፒክቸር ፈለገ ለፖስተር አሜሪካ ሀገር ለኳስ ጨዋታ። ያን ጊዜ ሲሄድና ሲሰራ ፀጉሬን ተቀንድቤ ነው ይሰራው። ፀጉር መቀንደብ እንዴት ነው ጥልዬ? እስቲ አስረዳኝ። ፀጉር እንዴት ነው? ፀጉሬ በጣም ትልቅ ነበር፣ እንደዚህ ነበር። በረከትም ሳታውቀው አትቀርም። ፀጉሬ በጣም ትልቅ ነበር። በዛን ጊዜ ፀጉሬን ተሰርቼ ፀጉሬ ላይ ለፀጉሬ ደግሞ ተቀነደብኩ። እንዴ ኧረ እባክህ ተው። ፀጉሬን ተሰርቼ እንደገና ተቀነደብኩ። ፀጉሬ ቅንድብ ነበር። እስኪ ጠይቃቸው የውበት ባለሙያዎቹን ይቀነደባል ወይ ፀጉሩ? በላይ ልጆች ናቸው አልደረሱበት ይሆናል። አሁን ናትዬ ከፍለን የተቀነደብከው በጣም የለም የለም በጣም የለም ተደማመጡ። በጄል አይ ቲንክ 2500 ምናምን ከፍያለሁ። 2500 ብር አካባቢ በዛ ጊዜ እኮ ነው። እንዴት ነው የተቀነደብከው? ፀጉሬን ተቀነደብኩ። በቃ ፀጉሬን ተሰርቼ ፀጉሬ ቅንድብ ነበረው። ፀጉር እንዴት ነው? ቤቢ ሄር ነው እንዴ? ቤቢ ሄርህን ነው ቅንድብ የምትለው? ምናልባት ምንድነው ቤቢ ሄር? ከፀጉር ስር የሚበቅሉ ስስ ፀጉሮች ቤቢ ሄር አይደለም እቺ ስር የምትወጣ አስተክለህ ነው? አይደለም። መቼ ነው የተቀነደብከው ፀጉርን? አልኩ እኮ ቁጥር 2 ሲወጣ 10 ዓመት አይሆነውም እንዴ? ቁጥር 2 እኮ ኮበሌን አልሰራህም። ሰርቻለሁ የኔ ጌታ። አላይ እንደውም ለሁለት ቃቤ ለመጀመሪያ ጊዜ በኢትዮጵያ መቀንደብ እንደው እንድታውቁት የምፈልገው ቅርጽ ማውጣት መቀንደብ ነው እንዴ? የተሸጥኩት እኔ ነኝ። አንድ ዘፈን አጭበርባሪ ነህ እንዴ? አይ አንደኛውን ክሊፕ በፒያሳ ልጆች አንደኛውን በቦሌ ልጆች ሰርተው፣ አንደኛው ክሊፕ በቀጫጭኖች ነው የተሰራው። ሙሉ ቀጫጭኖች ልጆች ናቸው። አንደኛው ደግሞ ወፍራሞች ናቸው። በሁለት ይሰራልን ተብሎ በሁለት ነው የተሰራው። በኮፒራይት ህግ አንድ ሰው ባለቤት እስከሆነ ድረስ ከ6 ወር በኋላ ለሌላ ሰው አሳልፎ ይሰጣል። በቀጭኖቹ ሰርቶ ኮብልስቶን ነው ተባለ ሰራው። ስለዚህ የዘፈን ብፌ ነው ያረከው በለኛ። ኦፍ ኮርስ ናቲ ግን እየጠየቀህ ነው። ፀጉር መቀንደብ የሚባል ነገር ላይ አላግማ። ከዛሬ 10 ዓመት በፊት ቅርጽ መቀንደብ ነው የሚባለው? ቅርጽ መቀንደብ አይደለም፣ ቅንድብ ነው መቀንደብ። ቅርጽ ነበረ ከዛሬ 10 ዓመት በፊት የፀጉር ቅርጽ አይደለም። ፀጉሬን ተቀነደብኩት። ቅርጽ አላ መቀንደብ ማለት በመሰረቱ ከአይናችን ላይ ያለውን ቅንድብ መላጨት ነው አይደል? ቅርጽ ማስወጣት ማለት ነው። ሰው ፀጉርን እንዴት ነው ቅርጽ አስወጥቻለሁ እያለ ነው? አይደለም። እንዳትሳሳት፣ አልወጣኝም። ፀጉሬን ተቀንድቤያለሁ። ወጥ የሚባለውን አውቀዋለሁ። ራሱን የቻለ ነገር። ቅርጽ ማለት እንደዚህ ጠርዙ እሱ አይደለም። ተቀንድቤ እውነት ነው። ለምን እውነት እኔ እንጃ ምንድን ነው የምትለው? እውነት ቢሆን ይሁን ወይ አባባል ኖሩት። አንዳንድ አማርኛ አባባሎች አሉ አይደል? በዛ ይዞት ቢሆን የላጭልጅ ማልበላት የቆጡን አወርድ ብላ የብብቷን ጣለች። የነ ቶሎ ቶሎ ቤት ግድግዳው ሰንበሌጥ ልፋ ያለው ጉልበት ሁሉም ያለፈዋል። አታውቀውም። የቆረጠ እንዳ ቦመን ያፋፋዋል። ለሌላ ጊዜ ልንገር። የማይ ነው ሁሌ ስራ ሰራ ማይ ነው ሁሌ የምትጠርተዋለች። የድሃ ቅምጥል ልቁም ይላል በንጥል። ስለዚህ እውነት ውሸት ናቲም እውነት ብሎ እሺ ጥላሁን ፀጉሬን ተቀንድቤያለሁ ያለው ፍልፍሉ ናቲና ዜዶ እውነት ነው ብለዋል። አሁን ጥላ ያወራው ነገር እውነት ነው ውሸት ነው? ኢትዮጵያዊ ቀለምና መንፈስ ካለው ባንክ ዝምድና በማድረስ አክሲዮን በመግዛት አካውንት በመክፈት አገልግሎቶችን መጠቀም ማጎልበት አሃዱ ባንክ
ለብዙዎች አሃዱ ባንክ ማለት መተናል አሃዱ ባንክ እንዛመድ ብለን አሃዱ ባንክ ወደ እርሶ ቀርበናል አሃዱ ባንክ አሃዱ ባንክ ከብዙዎች ለብዙዎች አልፏል እኮ ይሄ ነው። እውነት ነው። ናቲ ያስበላል። ንገረን። ምንድነው መሰላችሁ ጸጉሬን ያው ባለፈው ትክክል ላይ ነገርኳችሁ። ሳሚ ካናዳ ተሰራና ላክልኝ ለፖስተር አለኝ። ሄድኩኝ በዚህ ቦሌ 17 መናፈሻ አካባቢ ነበር የምኖረው። እዛ ጋር ያለ ልጅ አለ ሁሌ ደንበኛ። ከዛ በናታ ቦዲ መጀመሪያ ጠቀለላቸው እንደዚህ ከርል ከዛ እዚህ ጋር እንደዚህ የቆሙ እንደቀንድብ ወደ ላይ ያሉ እዚህ ድረስ ጸጉር ይሄ ነገር ምንድነው ስለው የጸጉር ቅንድቡ ነው አለኝ። ስለው እንደዛው እንዳለ ስነሳ ያኛው ፖስተሩ ይሄ አይሆንም ሌላ ቀይ ብሎኝ ነው እንጂ ቅንድብ ሰርቶልኝ ነበር። ጸጉሬ ተጠቅልሎ እንደዚህ በስድስት ቦታ እዚህ ሲጋግ ቅንድብ አለው ልክ እንደ አይን ቅንድብ እንደሱ ሰርቶልኝ this is a style ምናልባት ሌላ ሰው አልሞከረው ነው right ለማንኛውም 5-2 ሆነዋል። አሁን ፍልፍሉ የሚያወራው ታሪክ 3 ነጥብ አለው። 3 ነጥብ አለው። አንቀበል 3 ነጥብ አለው። ከሁለት ነጥብ በላይ አልመልስም። 3 ነጥብ አለው። እሺ ነው ግድ የለም። አንዳንድ ነጥብ ሰጠናችሁ ለ3 ነጥብ አለው። 3 ነጥብ አለው። የያ ጥያቄዎች ለምንድን ነው ነጥብ የማይጨምረው? እዚህ ጥያቄ ነው በአደባባይ ነው የምጠይቀው። ለምንድን ነው ምኑ እኛ የምንጠይቃችሁ ጥያቄዎች 2 ነጥብ 3 ነጥብ ማታረገው? የመጨረሻው ጥያቄ ፍልፍሉ ጋር ስለሚደርስ እናንተ የምትመሩ ከሆነ ለነሱ አደርጋ በሚመራው ነው። አመሰግናለሁ። እሺ 2 አድርግልና ደምስ 2 ነጥብ አይደለም ኦልሬዲ እኮ 3-5-2 ስለሆናችሁ 3 እንድናመጣ ነው አደራሽን በንየሙት አንቺን ይዘን እንዳንሸነፍ እሺ አፈዘዛ እንደምንም ብለን ይሄ እሱ የሚጠይቀውን ጥያቄ በጣም ማዳመጥ ይጠይቃል። እሺ አሁን ኮበሌን በፈረንጆች ለሶስተኛ ጊዜ አይደል ሰራት አለ። እሺ ፍልፍሉ ታሪክ ነገር ጭኮ በድንጋይ ቀይረ ይኸውልሽ ንገሪዋ ቆይቶ ይሆናል ማለት አስቀምጠው ቆይቶ ይሆናል። ኧረ አልቆየም። ይሄ ነገር ማርትሬዛ የሚባለው ሳይመጣ ነው ያን የቀየርከው? የት? ትላንትና ጭራሽ ትላንትና ይላል። ጭኮ በድንጋይ ቀይሬ አውቃለሁ። እንዴት ቀየርከው አባቴ? ለሰው ነው የቀየርከው? በልተን እሺ እኔ የገባኝ ነገር አናላይዝኑን ከተናገርኩኝ እሱ ይጠራጠራል። ስለዚህ እኔ መልስ ብቻ ላይ ልቆም፣ እናንተ ጥያቄውን ጠይቁ። እንዴት ቀየርከው? እንዴት ቀየርከው? ቀይር አረከው ጭቆውን የከበለት ታርቄ ድንጋይ አርቄ ቀየር። አንድ ባህ ድንጋይ አለ ጭኮ የሚመስል ታውቀዋለህ? ባህ አላልኩም። ባህ ድንጋይ አለ ጭኮ የሚመስል ድንጋይ የሚበላበት ቆይ በመጀመሪያ ጭኮ አንቺ አውቀሽ ታውቃለህ? ቆይ አለ ከርኪውስ አረ በደምብ ስማት ያበሻ ቸኮሌት ያበሻ ጭቆ አይደለም ያበሻ ቸኮሌት ጭቆ ማለት ጭኮ ያበሻ ቸኮሌት እነታ አረጋኝ ያበሻ ቸኮሌት በጣም አዳምጣት ጥሌ ጠይቂ አግብቻለሁ። ያበሻ ቸኮሌት ድንጋዩን እንደዚህ አስቀምጠህ ነው ሌላ ያነሳው ማለት ድንጋዩን ይዘው ነበር። ድንጋዩ ድንጋይ ከዛ ጋር 4 ማዕዘን ብዙ ነው እንደ አባቴ 4 ማዕዘን ሳይሆን ይሄ ቀይ አሸዋ የሚመስል ሆኗል አይደል? ያልፈረጠ እንደ ጓጉኝ እንትን ያጓጓለ ቀዩን ድንጋይ እንዴት ተመሳሰለልህ ከጭኮ ጋር? ቀይም አለ አይደል ጭኮ? ቀለም ይላል። አይ እሱን ነገር ትላንት እኮ የሰጠኝ ጭኮ እየሰማን ጥላው እየሰማን እውነት ለምን አስረዳት። ይኸውልሽ አንዳንድ ጊዜ ባህ ድንጋዮች አሉ ልክ ጭኮ የሚመስሉ። እኔም አንድ ቀን ብልበላ ነበር እንደው ይሁን እንደዚህ ተቀምጦ አይቼ፣ ግን ድንጋዩ የተቀመጠበት ምክንያት አበባ ጣል ሊያደርጉበት ነው። ጭኮ መስሎኝ እንደዚህ እጄን ሰድጃለሁ። ስለዚህ እሱን ነገር አስቀምጦ ይሄ ክፉ አይደለ? እሱን ነገር አስቀምጦ ጭኮውን ወስዶ ከመውሰድ ደግሞ ወደ ኋላ አይልም።
አይ መውሰድ ይወስዳል ግን አባቴ እንደዚህ ድንጋይ ምናምን የማስቀመጥ ልምድ የለውም ብዙ ድንጋይ የሚበላበት ሀገር አለ እኮ አልኩህ እኮ እዚህ አይደለም ጀስት እንደዛ አግኝቶ እንደዚህ ቀይሮ ይሄ ግልጽ ይበላል ድንጋይ ይበላል መሳሰል ፈልገህ ከሆነ አይደለም ጭኮን ብልት ተርቄ ድንጋይ ቁጭ ሰው ነበር በዋላ ጥልቅ በጣም በጥልቀት ነው መጠየቅ ያለብሽ ለኔ በቃ በልዩነትም ቢሆን ኑልኝ እውነት እኔ እየሰማናችሁ ንገሪ ግድ የለም እኔ አንቺ ባልሽው ችግር የለም አይ አሁን ባንተ አንቺ እንደውም ድንጋዩን ይዞት ሄዶ ለሰው ሰጥተው እና ማርቆስ ንገረን ያበሻ ምንድን ነበር ያልሽው ጭኮ ያበሻ ቸኮሌት ስለዚህ እኔም ባገኝ አልምረው ስለዚህ አይደል እና ምን ታያለሽ እውነት ውሸት እውነት 3 ነጥብ አለው ማርቆስ ከሰው ውጪ ወደ ውጪ እሺ እውነት ፍልፍሉ ዛሬ እኮ በድንጋይ ቀይር ያለው ያለውን ጥሌ ሲንዲና ማርቆስ እውነት ነው ብለዋል አሁን ፍልፍሉ ያወራው ነገር እውነት ነው ውሸት ነው አንቺም በሀገርሽ እኔም በሀገሬ ወይኔ ጉዳችን መሞት እንችላለን አይገርም ምን ለምናምን እኮ የምንሸነፈው ውሸት እኮ ማርቆስ ምን ጀመርክ በፈረንሳይኛ በእኛም በኩል ጋር በእኛ ጋር አይረባችም ጋር ለማንኛውም በዛሬ ውጤት 5 እኩል ወጥተዋል የዚህም የፕሮግራሙን ምርጥ እውነት እናንተ ተመልካቾች ናችሁ የምትመርጡልን የማርቆስ አንድ ሜዳ በአንድ ቀን ሰርቻለሁ ያለው የዜዶ ልጅ እያለሁ ምንጣፍ ነበርኩ ብሏል እንዲሁም ጥሌ ጸጉሬን ተቀንድቤያለሁ ብሏል ፍልፍሉ ጭኮ በድንጋይ ቀይር ያለው ምርጥ እውነት ተመርጡኝ እቺን ልናገር ምን እሺ አዎ ጭኳን ያወራታ ትክክል መልሱ ትላንትና አብረን ነበርን ጭኮ ይዘመጣ እኔ ጭኮ አመጣሁት ለላከች እና ጭኮን ለማን ነው ያካፈለው ይብለጥ እኔ ጭኮ አመጣውና በጥቁር ላስቲክ ጠቅልዬ ሰጠሁት ለይብለጥ ለይብለጥ እና ሄዶ ቆርሶ በየላንተ ትንሽ አመጣለ ከዛ የቀረውን ልብሱ ውስጥ ቋጥሮ በላስቲክ ሲከታየሁት እና ባለቤቱ ጋርም ሲደውል ሰምቻለሁ ጭኮ አለ ብሎ አዎ ያንን እኔ አውጥቼ ድንጋይ አርጌ ልብሱ እንክባት ምን ዛሬ ባለቤቱ ጋር የደወልልኝ ልታጣላኝ ነበር አለኝ አምሽቶ አይደል ሄደው በይቺን ቢያት ብሎ እንትን አላለ እንዴት ምን ልትለኝ ምን ለማለት ፈልገህ ነው ድንጋይ ቢምትለኝ በእናታችሁ ተሰብስባችሁ ርገሙት ነው ከዛ እኔ ራሱ አገናኝቶኝ ይቅርታ እኔ ነኝ ያረኩት ባለቤቱ ይቅርታ ጠየቅ እንጂ ይጀልሽ መጥቻለሁ አሪፍ ነገር እቺም ቢ ብሎ አስቀመጠ በጣም ይገርማል በጣም ይገርማል በዚህ አጋጣሚ ግን ለማርቆስ ወሊ ነው ያልበላው እንትን በረከት በጣም ለየት የሚያደርገው ነገር ምንድነው በእንግድነት ቤታችሁ ከመጣ የማታስቡትን ዕቃ ይሰርቃችኋል የማይገመት ሪሞት ሰርቋችሁ ሳምንት ቴሌቪዥን ላታዩ ትችላላችሁ የሽንት ቤት ቁልፍስ የሽንት ቤት ቁልፍ ስማ አንድ ቀን እኛ ቤት መጣና ከጎረቤት ረበሹኝ ብሎ ቆጣሪያቸውን አጥፍቶ የቆጣሪውን በር ቆልፎት ቁልፉን ይዞት እየሄድን ልጅ ተንኮል መስራትም አልፈለኩም በልንካ ቁልፉ ዘራቸው የቆጣሪ ቁልፍ ደግሞ የመጨረሻ ይህንን የሚያደርግ ሰው ነው በጣም የዋና ቅን ሰው ታውቃለህ አንድ ያጨርሰኛ ለማንኛውም እንግዲህ ያው የፍልፍሉ ተንኮል አይቻልም ግን ልጆች እንዳትሞክሩት እንዳትሞክሩት ለምን ባልና ሚስት አጣልቶ ነበር ስለዚህ እንዳትሞክሩት ለማለት ነው ለማንኛውም በዛሬ ውጤት 5 እኩል ወጥተዋል የዚህ ፕሮግራም ምርጥ እውነትን ትመርጡልኛላችሁ በቅድሚያ ማርቆስ አንድ ሜዳ በአንድ ቀን ሰርቻለሁ ያለው ምርጥ እውነት የምትሉ እሺ ዜዶ ልጅ እያለሁ ምንጣፍ ነበርኩኝ እሺ ጥሌ ጸጉሬን ተቀንድቤያለሁ ገርሞኛል ምን አልብታውጡ እሺ 11 ፍልፍሉ ጭኮ በድንጋይ ቀይሬያለሁ የዚህ ፕሮግራም ምርጥ እውነት ጭኮ በድንጋይ ቀይሬያለሁ ሁለት ውሸት ሁለት ፈረንጅ ዛሬ አለ ሲንዲ 7 አይነት ቋንቋ እችላለሁ
ናትናኤል ደግሞ አርሰን ቬንገር የአያቴ ወንድም ልጅ ናቸው ያለውን በቅድሚያ 7 አይነት ቋንቋ እችላለሁ። ሲንዲ እሺ አርሰን ቬንገር የአያቴ ወንድም ልጅ ናቸው። የዚህ ፕሮግራም ምርጥ ውሸት፣ ምርጥ ቀደዳ፣ የፈረንጅ ውሸት፣ የፈረንጅ ቀደዳ የናትናኤል አርሰን ቬንገር የአያቴ ወንድም ልጅ ናቸው። ከመሰነባበታችን በፊት እንግዶቻችን የምታስተላልፉት ነገር ካለ ምን እየሰራችሁ ነው ያላችሁትና ስለምትሰሩትም ስራ የምትሉት መልእክት ካለ ከናቲ እንጀምር። አሁን ላይ በግል ቲክቶከርና የግል ስራ እንሰራለን። ኦኬ ምንድን ንግድ ምናምን? ንግድ። ኦኬ ቲክቶክ ምንድነው? ቲክቶክ ካርሎስ ናቲ። ካርሎስ ናቲ። የምታመሰግነው ማን አለ? የምታመሰግን የምትፈልገው? በቅድሚያ እግዚአብሔር ላመሰግን እወዳለሁ። በመቀጠል ቤተሰቦቼና ጓደኞቼ፣ በመጨረሻም እናንተ አክብራችሁ ስለጋበዛችሁኝ እንዲሁም አክብረውን የመጡን ላመሰግን እወዳለሁ። በጣም እኛ ምን እናመሰግናለን። አወራሩን እያየሁ ፍልፍል እውነቱ ነው ወይ? ታጥቦ ይምጣ እንዴ? አዎ ታጥቦ ይምጣ። ግን እንደ አንድ ጥያቄ በየነ ጠይቀው ናቲ ፈረንጅ ከመሆኑ በፊት ምን ነበር? ከኔ ጋር ሲሆን ከሱ አሳ ተነጋገር። ሲንዲስ በመጨረሻ የምታስተላልፊው መልእክት ካለ ምን እየሰራች ነው ያለሽው? እሱን ንገሪኝ። እሺ ሲንዲ አህመድ እባላለሁ። አሁን የሽያጭ አማካሪ ቴም ሪል ስቴት ላይ እሰራለሁ፣ ሴልስ ሆኜ እና ቲክቶከርም ነኝ። ባገኘሁት ኮንቴንትም ምንም ዘፈንም አክቲንግም እሰራለሁ። ከዚህ በፊትም የሰራሁት አቡነ ጴጥሮስ ታሪካዊ ፊልም አለ፣ እሱም በቅርቡ ይመረቃል። ያው በብዙ ስራዎችም ታገኙኛላችሁ። እሺ እንግዶቻችን ናትናኤልንና ሲንዲን እጅግ አድርገን እናመሰግናለን። ክቡራን ተመልካቾቻችን የዛሬው ፕሮግራማችን ተጠናቋል። ሳምንት እንገናኝ። በያላችሁበት ሰላም ሁኑ። እናመሰግናለን። በጣም ቀላል ነው፣ ሾው ማዝናኝ ነው። የምንገኘው በአባይ ቲቪ ነው። ሁሉም ምርጥ ነው፣ ምርጥ ነው እዚህ የሚገኘው። የምናካሂደው ጨዋታ ዋሸው እንዴ ነው፣ ዋሸው እንዴ ነው፣ ዋሸው እንዴ ነው፣ ዋሸው እንዴ ነው። ድገመው። አንቺ ልጅ አንቺ ልጅ አንቺ ልጅ አንቺ ልጅ የአዲስ ከተማችን የአዲስ ከተማችን እናትሽ ተቆጡ አትምጪ ቤታችን በላ እሷ በነካካው በራሰው ልትበላ እሷ በነካካው በራሰው ልትበላ ሀሳብ ሁሉ ከንቱ ሀሳብ ሁሉ ከንቱ በጊዜ መከሩት ይሄን የሰው ጋልቱ እነዚህ ሁላቸው የሚበሉት ምግብ ወዴት ይሸሻል? የሚበሉት ምግብ ወዴት ይሸሻል? እጃቸው ተሰብሮ እግራቸው ይታሻል በላቸው። ሩቅ ሳይህ ነበር ቆንጆ የመሰልከኝ ቀርበኸኝ ሳይህ ግን አመዳም ሆንክብኝ። ዝም ብዬ ሳይህ ዝም ብዬ ሳይህ በጉን ትመስላለህ። Oh